ከሄደ ሰው ጋር ሳይሆን ከጠፋባችሁ ራሳችሁ ጋር ተመለሱ። አንድ ሰው ሲለያችሁ ብቻ አይደለም ህመሙ የሚበረታው። ብዙ ጊዜ ከባድ የሚሆነው ያ ሰው መሄዱ ብቻ ሳይሆን ከእርሱ ጋር የገነባችሁት ሕይወትና ትዝታዎች እንዲሁም ከእርሱ ጋር እያላችሁ የነበራችሁ ያ ውብ ማንነታችሁ አብሮ በመሄዱ ነው። ምናልባት ዛሬ አንድ ሰው ከሕይወታችሁ ርቆ ይሆናል። ስልካችሁን እየተመለከታችሁ መልእክት እንደሚላክ ትጠብቃላችሁ። የቀድሞ ትዝታዎችን በአእምሮአችሁ ደጋግማችሁ እያመላለሳችሁ ምን ተሳሳተ፣ ለምን ተለያየን፣ ምናልባት ተመልሶ ይመጣ ይሆን በሚሉ ማለቂያ በሌላቸው ጥያቄዎች ሰላማችሁን ታጣላችሁ። ነገር ግን አንድ ትልቅና መራር እውነት ሁልጊዜም ማወቅ አለባችሁ። አንድን ሰው ማጣት ማለት በፍጹም ራስን ማጣት አይደለም። ብዙ ሰዎች ከመለያየት በኋላ የሚያደርጉት ትልቁና አሳዛኙ ስህተት የሄደውን ሰው ለመመለስ ብዙ ጊዜ ጉልበትና የልብ ስሜት ማጥፋታቸው ነው እንጂ የጠፋባቸውን ራሳቸውን ለመመለስ ለመታደግ አለማሰባቸው ነው። እውነተኛው ጥያቄ እንዴት ያንን ሰው እረሳዋለሁ የሚለው ብቻ ሳይሆን ከዚህ ሁሉ ህመም በኋላ እንዴት እንደገና ራሴን መልሳለሁ የሚለው እንደሆነ መገንዘብ አለባችሁ። ከሄደው ሰው ይልቅ አእምሯችሁ አጥብቆ የያዘውን ሐሳብና ትዝታ ቆም ብላችሁ የመመርመርና የማጣራት ትልቅ አቅም ሊኖራችሁ ይገባል። አብዛኛውን ጊዜ በፍቅርና በቅርብ ግንኙነት ውስጥ እውነተኛው ሰው ሳይሆን ስለዚያ ሰው በአእምሯችሁ ውስጥ የሳላችሁትን ውብ ምስልና ምኞት አጥብቆ መያዝ ይለመዳል። አእምሯችሁ አብሯችሁ ያሳለፋችሁትን መልካምና ደስ የሚሉ ቀናት ብቻ ደጋግሞ እያሳየ ይናፍቃችሁ ይሆናል። ነገር ግን እንደዋዛ ያሳመማችሁን፣ ያጎደላችሁንና ያስቀየማችሁን መራር እውነት ወደ ጎን ያገለዋል። የሰው ልጅ አእምሮ በተፈጥሮው የቆየውን ደስታና ምቾት ይፈልጋል። ህመሙን አብስቶ ከመጋፈጥ ይልቅ የቀደመውን ሳቅና ፍቅር ማስታወስ ይመርጣል። ነገር ግን ከዚህ ስሜታዊ ህመም ሙሉ በሙሉ ለመፈወስ ሙሉን እውነት ድፍረት በተሞላበት መንገድ ማየት ያስፈልጋችኋል። ያ ሰው ሙሉ በሙሉ ፍጹም አልነበረም። አብራችሁ የነበራችሁ ግንኙነትም ቢሆን ምንም እንከን የሌለበት አልነበረም። የነበሩትን ክፍተቶች፣ አለመግባባቶችና ያሳለፋችኋቸውን ከበድ ያሉ ጊዜያት አብራችሁ ማስታወስ አለባችሁ። በመሆኑም አሁንም ድረስ በውስጣችሁ ይዛችሁት እየተሰቃያችሁ ያላችሁት እውነተኛው ሰው ሳይሆን ስለ እርሱ የነበራችሁን ምኞት፣ ተስፋና የተሳሳተ ምናብ ነው። የሄደውን ሰው ከመናፈቅ ይልቅ አእምሯችሁ የፈጠረውን ያንን ምስል እያጣበቃችሁ መሆናችሁን መገንዘብና ከምናብ ይልቅ እውነታውን ተቀብላችሁ መጓዝ አለባችሁ። ከመለያየት በኋላ በሚሰማችሁ ስሜት በፍጹም አትበሳጩ። ይልቁንም በደንብ ልትረዱትና ልትቀበሉት ይገባል። ከመለያየት ወይም ከሰው መራቅ በኋላ ማዘን፣ ናፍቆት መሰማት ወይም አልፎ አልፎ የስክነት ማጣት በፍጹም የደካማነት ምልክት አይደለም። ሰውን አጥብቃችሁ ስትወዱትና አብራችሁ ብዙ ጊዜያትን ስታሳልፉ ልባችሁ ጥልቅ የሆነ ስሜታዊ ትስስር ይፈጥራል። ያ በእጅጉ የተቀራረበ ትስስር ሲቋረጥ ደግሞ በውስጣችሁ ጥልቅ ህመም መሰማቱ ሙሉ በሙሉ ተፈጥሯዊና የሰው ልጅ የመሆናችሁ ግልጽ መገለጫ ነው። ህመሙ የሚያሳየው ልባችሁ መውደድ የሚችልና እውነተኛ ስሜት የነበራችሁ መሆኑን እንጂ የእንቅፋት ወይም የደካማነታችሁ ማሳያ አይደለም። ነገር ግን ይህ ጊዜያዊ ስሜታችሁ የህይወታችሁ መሪ እንዲሆንና ሙሉ መንፈሳችሁን እንዲቆጣጠራችሁ በፍጹም አትፍቀዱለት። ስሜትን ማስተናገድ ማለት በዚያ ስሜት ውስጥ ሰጥሞ መቅረት ማለት አይደለም። ስለሆነም ሐዘንና ምቾት ማጣት ሲሰማችሁ ስሜቱን ከመሸሽ ወይም ለማፈን ከመታገል ይልቅ በረጋ መንፈስ ሆናችሁ አሁን እያዘንኩ ነው፣ ህመሙ ይሰማኛል፣ ነገር ግን ይህ ስሜት ጊዜያዊ እንጂ ዘላለማዊ አይደለም፣ አልፎ የሚሄድ ደመና ነው በማለት ራሳችሁን ማጽናናት አለባችሁ። ያለፈው ትዝታ አእምሯችሁን ድንገት ሲያንኳኳና ወደ ኋላ ሊመልሳችሁ ሲሞክር ደግሞ ይህ እንዲሁ የቀደመ ትዝታ ነው፣ አሁን ሕያው ሆኖ ያለው እውነተኛ ሕይወቴ ግን በእጄ ላይ ያለው ይህ ቅጽበት ነው በማለት ራሳችሁን ወደ ዛሬው እውነታ መልሱ። ስሜትን አለመካድ፣ ነገር ግን በዚያ ስሜት ውቅያኖስ ውስጥ ሳይሰምጡ ራስን ማረጋጋትና መምራት የመንፈሳዊ የመፈወስ ትልቁና ዋነኛው መንገድ ነው። የማይቆጣጠሩትን ነገር ለመቆጣጠር በመታገል ጉልበታችሁንና ሰላማችሁን በፍጹም አታጡ። በሕይወታችሁ ውስጥ ሁልጊዜም ቢሆን ሁለት የተለያዩ ነገሮች አሉ። የመጀመሪያው በእጃችሁ ላይ ያለውና ሙሉ በሙሉ የእናንተ የሆነው ነገሮች ናቸው። እነዚህም የራሳችሁ አመለካከት፣ አስተሳሰብ፣ አኗኗር፣ ለነገሮች የምትሰጡት ምላሽና ወደፊት የምትወስዷቸው ጠንካራ እርምጃዎች ናቸው። ሁለተኛው ደግሞ ሙሉ በሙሉ ከእጃችሁ ውጭ የሆኑት ነገሮች ናቸው። የሌላ ሰው ስሜት፣ የወሰነው ውሳኔ፣ ወደ ሕይወታችሁ የመመለሱ ወይም ተለይቶ የመሄዱ ጉዳይ ሙሉ በሙሉ ከእጃችሁ ከቁጥጥራችሁ ውጭ ነው። ሌላ ሰው እንዲወዳችሁ፣ እንዲያከብራችሁ ወይም
ከእናንተ ጋር እንዲኖር ማስገደድና መቆጣጠር በፍጹም አትችሉም። ያ የእርሱ ውሳኔና ድርሻ ነው። ነገር ግን ለራሳችሁ የምትሰጡትን ፍቅር፣ የምታሳዩትን ክብርና ራሳችሁን እንዴት መንከባከብ እንዳለባችሁ መወሰን ሙሉ በሙሉ የእናንተ ድርሻና ኃላፊነት ነው። ከእጃችሁ ውጭ ያለውን ለመለወጥ ከመታገል ይልቅ በእጃችሁ ላይ ባለው የራሳችሁ ሕይወት ላይ ትኩረት ማድረግ ስትጀምሩ እውነተኛውን የውስጥ ሰላም ታገኛላችሁ። አንድ ሰው ከሕይወታችሁ ሲወጣ በትልቅ የባዶነት ስሜት ውስጥ ማለፋችሁ አይቀሬ ነው። ያ ሰው የነበረበት ቦታ፣ አብራችሁ ያሳለፋችሁት ጊዜና የነበራችሁ ልማድ ድንገት ሲቋረጥ በውስጣችሁ ሰፊ ክፍተት ይፈጠራል። አብዛኞቹ ሰዎች ይህንን የተፈጠረ ባዶነት ደጋግመው በሚያሳመው ትዝታዎች፣ በሚቆጩ ሐሳቦች ወይም ያለፈውን ነገር መልሶ በማሰብ ለመሙላት ሲታገሉ ይታያሉ። እናንተ ግን ያንን ክፍተት በምሬት ሳይሆን በራሳችሁ ውብ ማንነት፣ እድገትና ራስን በመውደድ ሙሉት። ያለፈውን ነገር ለማሰብ በሚያጠፋው ጊዜና ጉልበት ይልቁንም ለአዲሱ ማንነታችሁ ትኩረት ስጡ። አዳዲስ አዎንታዊ ልማዶችን ጀምሩ። ለአካላዊና ለአእምሮአዊ ጤንነታችሁ እንክብካቤ ቅድሚያ ስጡ። ብቸኝነት እንዳይበልጥባችሁ ከሚያነቃቋችሁ፣ ከሚረዷችሁና እውነተኛ ፍቅር ከሚሰጧችሁ አዎንታዊ ሰዎች ጋር ጊዜያችሁን አሳልፉ። ከሁሉም በላይ ደግሞ በዚያ ግንኙነት ውስጥ እያላችሁ ረስታችሁት ወይም ወደ ጎን ብላችሁት የነበረውን ትልቅ ህልማችሁንና ፍላጎታችሁን እንደገና መልሳችሁ አግኙት። አንድ ሰው ከሕይወታችሁ ስለራቀ ወይም ስለተለያችሁ ሕይወታችሁ መጽሐፍ ሙሉ በሙሉ አያበቃም። ያ ሰው የነበረው በሕይወታችሁ ታሪክ ውስጥ እንደ አንድ ምዕራፍ እንጂ እንደ ሙሉ መጽሐፍ አይደለም። በመሆኑም የሰው መሄድ የአንድ ምዕራፍ ማብቂያና የእናንተ የተሻለ የበለጠ ብስልና ውብ የሆኑ አዲስ ምዕራፍ መጀመሪያ መሆኑን ተረድታችሁ ወደፊት ተጓዙ። አንድ ቀን ጊዜያት አልፈው ወደ ኋላ ተመልሳችሁ ይህን አስቸጋሪ ጊዜ የምታስታውሱበት ቀን ይመጣል። በዚያን ጊዜም ያ ህመም ሙሉ በሙሉ ያጠፋ ይመስሎኝ ነበር፣ ነገር ግን ይበልጥ እንድጠነክር፣ እንድበስልና እንዲያድግ አደረገኝ ብላችሁ በፈገግታ ታስቡታላችሁ። እናንተ በጊዜያዊ ፈተና ወይም በሰው መሄድ በቀላሉ የምትጠፉ ደካማ ሰዎች አይደላችሁም። እናንተ ከአንድ ጊዜያዊ ግንኙነት ወይም አብሯችሁ ከነበረው ሰው በላይ የሆነ ትልቅ ዋጋና ሴት ያላችሁ ሰዎች ናችሁ። ከአንድ ሰው መሄድና ከተለያየ ስብራት በኋላ የሚቀረውን ዋነኛው ነገር እናንተው ራሳችሁ ናችሁ። ስለሆነም ሊሄደው የቆረጠውንና ከተሰናበታችሁ ሰው ጀርባ ከመሮጥ ይልቅ በእጃችሁ ላይ የቀረውን ከሁሉም በላይ ውድ የሆነውን ነገር አጥብቃችሁ ጠብቁ። እርሱም ራሳችሁ ናችሁ። ክቡራን አድማጮች፣ የዛሬው ዝግጅታችን ይህን ይመስል ነበር። ጠቃሚ ሐሳብ እንዳገኛችሁበት ተስፋ አደርጋለሁ። የተሰማችሁን ሐሳብ በኮሜንት እንድታካፍሉን እየጠየቅንና ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ እያስታወስን ለመሰናበት እንወዳለን። ቸር ያቆየን።